በኑሮው ደስተኛ ካልሆኑ ይህንን ቪዲዮ እስከ መጨረሻው ይመልከቱ። ይህ ታሪክ ሕይወትዎን ሊለውጠው ይችላል። አንድ ጊዜ በሆነ ዘመን አንድ ቁራ በሕይወቱ እጅግ ደስተኛ አልነበረ። አንድ ቀን ዛፍ ላይ ተቀምጦ ሲያለቅስ ነበር። በዛፉ ስር ደግሞ አንድ መነኩሴ ተቀምጦ ነበር። የቁራው እንባ አንዲት ጠብታ በመነኩሴው ጉንጭ ላይ ስትወድቅ መነኩሴው ራሱን ቀና አድርጎ ቁራው እያለቀሰ መሆኑን ተመለከተ። መነኩሴውም ጠየቀው፣ ለምን ታለቅሳለህ? ቁራውም መለሰ፣ አንተ ጥበበኛ ሰው፣ በሕይወቴ እጅግ ተጨንቄያለሁ። ማንም አይወደኝም። ሰዎች በእፍረት ያባረሩኛል። የምበላውን አይሰጡኝም። ሁሉም ይጠላኛል። ከእንዲህ አይነቱ ሕይወት ሞት ይሻላል። የቁራውን ቃል የሰሙት መነኩሴ ልባቸው በምሕረት ተሞላ። በያለንበት ሁኔታ ደስተኛ መሆንን መማር አለብን አሉት። ቁራው ግን የመነኩሴውን ቃል ሊረዳ አልቻለምና ማልቀሱን ቀጠለ። መነኩሴውም አትጨነቅ፣ ምን መሆን እንደምትፈልግ ንገረኝ፣ በጸሎቴና በቃሌ ሊለውጥህ እችላለሁ አሉት። ቁራውም ደስ አለውና የተባረከ ሰው፣ እውነትም ልትረዱኝ ከፈለጉ እባክዎ ዳክዬ እንድሆን አድርጉኝ። መነኩሴውም እሺ ዳክዬ አደርግሃለሁ፣ ነገር ግን መጀመሪያ ዳክዬን ሂድና በሕይወቱ ደስተኛ መሆኑን ጠይቀህ እወቅ። ከዚያ እስክትመጣ ድረስ እዚህ እጠብቅሃለሁ አሉት። ቁራው በደስታ እየበረረ ዳክዬን ለማግኘት ወደ ኩሬ ሄደ። ዳክዬው በኩሬው ውስጥ ይዋኝ ነበር። ቁራው ወደ ዳክዬው ቀረበና እንዴት ውብ ነህ! እንደ ወተት ነጭ ነህ! ሁሉም ይወድሃል! አንተ በዓለም ላይ እጅግ ደስተኛ ወፍ መሆን አለብህ አለው። ዳክዬውም መለሰ፣ አይ ጓደኛዬ፣ ደስተኛ አይደለሁም። በዓለም ላይ እጅግ ብዙ ውብ ቀለማት አሉ። እኔ ግን ምንም ቀለም የለኝም። ነጭነት ምንም አይደለም። እኔ እንደማስበው በቀን በዓለም ላይ እጅግ ደስተኛ ወፍ መሆን አለበት። ይህን የሰማው ቁራው በረረና በቀቀኑ ዘንድ ደረሰ። አንተ በቀቀን እንዴት ባለ ብዙ ቀለምና ውብ ነህ! አንተ በዓለም ላይ እጅግ ደስተኛ ወፍ መሆን አለብህ አለው። በቀቀኑም አይ ጓደኛዬ፣ ደስተኛ አይደለሁም። ሰዎች በቀቀንን በጓሮ ውስጥ ያቆያሉ። ሁልጊዜም አንድ ሰው ይዞኝ ጓሮ ውስጥ ሊያስገባኝ ይችላል የሚል ፍርሃት አለብኝ። እኔ እንደማስበው ፒኮክ ደስተኛ ወፍ ነው፣ ከእኔ የበለጠ ቀለም አለው ሲል መለሰ። ይህን የሰማው ቁራው ፒኮክን ፍለጋ በረረ። በመጨረሻም በአንድ መካነ እንስሳት ዙ ውስጥ በጓሮ የታገደ ፒኮክ አገኘ። በመቶዎች የሚቆጠሩ ሰዎች እሱን ለማየት ተሰብስበውም ነበረ። ሰዎቹ ከሄዱ በኋላ ቁራው ፒኮኩን ቀረበና፣ ውድ ፒኮክ፣ እንዴት ውብ ነህ! በሺህ የሚቆጠሩ ሰዎች ሊያዩህ ይመጣሉ። እኔን ሲያዩኝ ግን ወዲያውኑ ያባርሩኛል። አንተ በዓለም ላይ እጅግ ደስተኛ ወፍ መሆን አለብህ አለው። ፒኮኩም መለሰለት፣ እኔም ሁል ጊዜ በዓለም ላይ እጅግ ውብና ደስተኛ ወፍ ነኝ ብዬ አስብ ነበር። ነገር ግን ውበቴ አሰረኝ። በዚህ መካነ እንስሳት ውስጥ ተይዣለሁ። ሰዎች ውብ ላባዬን ነቅለው የጌጥ ዕቃዎችን ለመስራት በጣም ይመኛሉ። ደስተኛ አይደለሁም ጓደኛዬ። ይህን ከፒኮኩ በመስማቱ ቁራውን አስገረመው። ጠየቀውም፣ አንተ ደስተኛ ካልሆንክ ታዲያ በዓለም ላይ እጅግ ደስተኛ ወፍ ማን ነው? ፒኮኩም መካነ እንስሳቱን በጥንቃቄ መረምሬአለሁ። አንተ ቁራው በጓሮ ውስጥ ያልታሰርክ ብቸኛ ወፍ መሆንንን ተገንዝቤአለሁ። ሰዎች ሊይዙህ ወይም ሊያስሩህ አይሞክሩም። ባለፉት ጥቂት ቀናት ውስጥ እኔ ቁራ ብሆን ኖሮ በየትኛውም ቦታ በደስታ እዞር ነበር፣ ነፃ እሆን ነበር። ይህን የሰማው ቁራው ወደ መነኩሴው ተመለሰ። ቁራ ሆኖ በመፈጠሩ ለመጀመሪያ ጊዜ ደስተኛ ነበር። መነኩሴውንም አንተ ጥበበኛ ሰው፣ ሌላ ምንም መሆን አልፈልግ፣ ያለውበት ሁኔታ ትክክል ነው አላቸው። የመጀመሪያ መልእክት The Moral of the Story። በሕይወታችን ውስጥ ብዙውን ጊዜ ከሌሎች ጋር አላስፈላጊ ንጽጽር እናደርጋለን፣ እናዝናለን፣ ራሳችንንም እንረግማለን። ይህ ደግሞ ደስተኛ ያለመሆን የክፉ ዑደት vicious cycle ይፈጥራል። የሌለዎትን ከማየት ይልቅ ባለዎት ነገር ደስተኛ መሆንን መማር ይገባዋል። ሁልጊዜም ቢሆን ከእርሶ የሚበልጥ ወይም ያንስ ሰው ይኖራል። ራስዎን ከሌሎች ጋር ማወዳደር ከከተሉ ፈጽሞ ደስተኛ አይሆኑ።
ባለው የሚረካ ሰው በዓለም ላይ እጅግ ደስተኛው ሰው ነው። በሕይወት ውስጥ ራስዎን ከማንም ጋር አያዋደሩ። ይህን ካደረጉ በዓለም ላይ እጅግ ያዘነው ሰው ይሆናሉ። እንግዲያውስ በሕይወትህ ተጨባጭ ለውጥ ለማምጣት የአይበገሬ ማንነት ቤተሰብ ሁን። ሰብስክራይብ በማድረግ ተቀላቀለን። ላይክ በማድረግ ለሌሎች እንዲደርስ አክምስተው